ወይዘሮ ማርታ የሁለቱ መገናኘት የናቲና የዳጣ ሰላም ነስቷቸዋል። ጀምረውም ከሆነ መቋረጥ አለባቸው ብለው ውሳኔያቸውንም አስተላልፈዋል። አቶ ደረጀ ግራ ለውሳኔ ግራ ተገብተዋል። አሁን ዳጣ እንግዲህ እሳቸው ከክላስ ሂደው እሱን ለማሳመን እንግዲህ እንዴት ነው ምን ተባባላችሁ ከአቶ ደረጀ ጋር በማለት ሲመልስላቸው ድንገት እሷም ዳጣን በር ከፍታ ዘው ትላለች። ዳጣዬ ነይ ቁጭ በይ በማለት አልጋው ላይ አብረው ቁጭ ያደርጓታል። ይህ ሁሉ ምክር እንግዲህ ሁለታቸው ተለያይተው በመካከላቸው አብርጌድን ብቻ ለማስገባት የሚያደርጉት ጥረት ነው። እኔ እንዴት ነው የሁለታችሁ ግንኙነት ስላረ እትዬ ምንም ነገር የለም፣ ምንም ነገር አልጀመርንም። ምን ነው እኛ እንደ ቤተሰባዊ ነገር ነው። አይደለም ይሄን እንኳን ልትሉኛት እኔ ራሴ በአይኔ በብረቱ ሁለታችሁንም ከግቢ ስትሳሳሙ አይቻችኋለሁ ሲብለው ያስደነግጧቸዋል። በዚህን ጊዜም አይን ላይን ተፋጠጡና ናቲና ዳጣ ምንም ነገር አልተፈጠረም እትዬ፣ ኧረ በፍጹም የለም። አዎ ይህ ነገር እንዲፈጠር ስለማልፈልግ ነው የጠራኋችሁ። መሆን የለበትም። እናንተ ያደራ ልጆች ናችሁ በዚህ ቤት ውስጥ። ስለዚህ በአደራነታችን እንደዚህ ለቤተሰቦቻችሁ፣ አንቺም ለአባትሽ ለሲሳይ፣ እሱንም ለአባቱ እስከምንመልሳችሁ ድረስ እኛን ቤተሰብን ማሰደብ የለባችሁም። ስለዚህ አንተም ትምህርትህን ጠንክረህ ተማር። አንቺም እንግዲህ ሰላምዬ እየደከመች ስለሆነ ሰላምዬን በቤት እስገዣ በማለት ሁለታቸው ያላቸውን ግንኙነት እንዲራራቁ የሚያደርግ ምክር ይሰጧቸዋል። አቶ ደረጀ ሰላምን ይዘው ወደ ቤት ግብት ሲሉ እየተጨናነቁ ነበር የገቡት። ስሚ ሰላም፣ አባቱን መናገር አለብሽ እንዴ? እኔ አልናገርም ትዬም ለሁሉም አስረድቻቸዋለሁኝ። እሺ ምንድን ነው የምትይው ታዲያ? አሁን እኮ ናታልን ከጠረጠረች እኮ እኔም መጠርጠሩ አይቀርም እሷን ብትሆን። ስለዚህ ህይወት ትዳሬን ልታበላሽ ነው እንዴ ብለው ይናገሯታል። እንዴ ትዳሬን ልታበላሽ ነው እንዴ የሚሏት እሳቸው አባት መሆኑን እንዴት እየረሱ እንደሆነ። ግን ደግሞስ እውነቱን አውጪ ማለት ምን ማለት ነው? እውነቱን ካወጣች እኮ አቶ ደረጀ ነው ማለቷን አይቀርም ነው ወይንስ አቶ ደረጀ አሁን ሁለተኛውም ልጅ የራሳቸው መሆኑን እስከ አያውቁትም እንዴ እስከ ማለት ነው? እና እሳቸው የሚያስቡት ስለ ዳጣ ይመስለኛል እንጂ ስለአሁኑ ደግሞ ድጋሚው የተረገዘው ልጅ የእሳቸው መሆኑን እስካሁን ያወቁ እንደማይመስል ድረስ ነው የተሰማ ነው። ይህንን እንግዲህ ሪከርዱን እንግዲህ ቤት ውስጥ እነሱ ገብተው ሁለቱም ቁም ባሉበት ትከፍተዋለች። መቼም ትዳር ካላፈረስኩኝ አልቀመጥም፣ በጥባይ ሳለ ማንጦር ይጠጣል እንደሚባለው አቶ ደረጀ ሚችል ምን እንደማድረግ እንደፈለጉ ግራ የገባቸው ናቸው። እና አሁን መናገር አለብሽ። እኔ እውነቱን ተናገሪ፣ ያለዛ እኮ እኔም ልጎዳ ነው ይላል። እውነቱን መናገር ከፈለግኩማ አለች ሰላም፣ እውነት ይነገርና ይለይለት ካልክማ የዳጣየንም ጭምር ነው የምናገረው። ዳጣየን እንደዚህ አድርገህ ከመጀመሪያ እንደዛ ስለቀማኝ እሱማ መሆን የለበትም አለ። አይ መሆን የለበትም ብሎ ሁሉም ልጆቼ የኔ ልጆች ናቸው በማለት እሷም ሰላምም ትላለች። ከዛም እንግዲህ ዳጣና ናታልን እንደዚህ ተጨናንቀዋል ማለት ነው። ፍርድ ነው። ወይዘሮ ማርታ ደግሞ ሁለቱ መለያየት አለባቸው በማለት እንግዲህ ግንስን እና ያለ ፍላጎቱ እንዴት ይሆናል? ቤቲ ናታንን ከፈለገ እኮ ዳጣ ናታን ነው። እንደውም አርጁ አለላቸው አይደለም እንደ አርጁን ለምን ለወዶ አስፓልት ለአስፓልት ለሚሄደው አርጁ ካልደወችልኝ የታነቃለሁ ለሚለው ለምን ብርጌድን አይድሯትም? ይሄን አያደርጉትም እንዴ? እንግዲህ አቶ ደረጀና እሱ ደግሞ ቁጭ ብለው እንግዲህ እያወሩ ነበር። በዚህ መካከል አርጁ አስፓልት ላይ ቁጭ ብሎ አርጁ እያሉ ምጥንና ውሃ ይሄዳሉ። አረ ይሄ ሌላ አርጁ ነው፣ ለአርጁ አይደለም ትላለች። ራሱ ነው ትላታለች። ስለተናደደ ምን ሆኖ ነው የሚናደደው አለቻት። ኤቢን ፈልጎ ነዋ፣ በቃ ኤቢን እናመጣለታለን አለች። ሰላም ወደ ቻናል የተከታታዩ ሰላማችሁ በያላችሁበት ይብዛል። ለቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ዳጣ ቀጣይ ፓርቲ ይዘንላችሁ ማለት አሁን እንግዲህ በጣም የሚያጓጓና የሚያናድድም እየሆነ ነው። ወይዘሮ ማርታ እየተቀየሩ ነው። መቀየርም አልነበረባቸው። ምክር ከሆነ ለሁሉም አንድ አይነት አቋም መኖር ነበረበት። አሁን ግን ወደ አብርጌል ልጃቸው እያደሉ የተገኘው እንግዲህ አቶ ደረጀና ደግሞ ናታል ቁጭ ብለው እንግዲህ ሲዋዩ የሴት ልጅ ለወንድ ልጅ ቅመም ናት፣ ያለ ሴት መኖር ሲኦል ነው እያሉ ነበር። እና አሁን
እንዴት ናችሁ? ቤቱ ተስማማችሁ ሆይ? እንዴት ነው ቤት? አባዬ ወደ አዲስ አበባ ቢመጣልኝ ደስ ይለኝ ነበር። ምን እሱ የተወደደበትን ሀገር ከዚህ በኋላ ለቆ ለምን ይመጣል? ባይሆን አንተ እዚህ ሁነህ እሱም መጦር አለብህ አሉት። እስኪ እንግዲህ እሞክራለሁ አለ። ምን ልትነግረኝ የነበረው አባዬ ሲለው፣ ሚስት ለማግባት አስበሃል እንዴ? ለማን እንተዋዋለን? ጊዜው ሲደርስ ማግባታችን አይቀርም። ሚስት ለማግባት በጣም መብሰል እንዳለብህ ታውቃለህ አሉ። ትዳር በጣም ከባድ ነው አውቃለሁ አለ። አዎ ይኸውልህ ናታል አሉት፣ ሚስትህ ያለ እረፍት ሌት ተቀን ሰርተህ ገንዘብ እንድታመጣ ትፈልጋለች። በዛው ተመሳሳይ ደግሞ እሷ ጊዜና ቦታ እንድትሰጣት ትፈልጋለች። ሁለቱ ግን አይጋጭም በማለት ይጠይቃቸዋል። ለአንዳንድ ሚስቶች አይጋጭም አለ። ለዚህ ነው ትዳር ከባድ ነው የሚባለው ብለው የትዳርን ክብደት አቀረቡበት። እሱ ብቻ አይደለም፣ ሴቶች በባህራቸው ራሳቸው አጥፍተው አንተ እንዳጠፋህ የሚያደርጉበት ሰዓት አላቸው። እንባቸውን ሲያወርዱብህ አንተ አምነህ ይቅርታ ትጠይቃቸዋለህ። ይህንም ማወቅ አለብህ አንተ አሉት። ሳቀ እና ሌላ አሳባዬ ያለ ባጭሩ ሚስትህን ስኬታማ ሆነ ለማስደሰት ሌሎችን ማስቀናት አለብህ። 24 ሰዓት መስራት አለብህ። ለእሷም ጊዜ መስጠት አለብህ። አንተ ራስህ ደግሞ ስፖርት መስራት አለብህ። መገኘት ባለብህ ሰዓት ሁሉ መገኘት አለብህ። እንዴ አባዬ እንዴት ይቻላል ይሄ አለው። ከማግባትህ በፊት ይህንን የሚሸከም ትከሻ መኖር አለበት። በእርግጥ አንተ ህይወት ያለ ሴቶች ሲኦል ነች። እሱ ማለት ደግሞ የህይወትህ ቅመሙ ናቸው አለ። ህይወት ያለ እነሱ አትጣፍጥም። ኧረ አባዬ ይህን ተው እማዬ እንዳሰማህ አለው። ይሄ እሷንም ይመለከታል እኮ አለ። ለማንኛውም አስብበት፣ አሁን ለማግባት እንዳታስበው በማለት እንግዲህ ከበድ አድርገው የተናገሩት ዳጣ ጋራ ያለውን ነገር ይህን ሁሉ አስቦ እንዲተውለቸው ስላሰቡ ነው። ይህን ሁሉ ነገር እንግዲህ ያመጡበት። እሷ እንግዲህ አሁን ደግሞ ናታል ነው ሰማልበት ስለተደናገጠች፣ ወይዘሮ ማርታ ደግሞ አሁንም የሰላምን ልጅ ደግሞ ጭራሽ ሌላ አእምሯቸው ውስጥ አሳርፈዋል። ናታል ነው የሚለውን እንግዲህ ሲያስቡት በጣም ነው እየከበዳቸው እና እንግዲህ ያም ሆነ ይህ እንግዲህ ዳጣና ናታል አይለያዩም፣ በፍጹም አይለያዩም። መልቀቅም ካለ ቤታቸውን መልቀቅ እንጂ ፍቅራቸውን ማቋረጥ አይችሉም። ግን እነሱ ፍርድ ገምድል ባትሆን ወይዘሮ ማርታ ጥሩ ነው። እንግዲህ አብርጌት ደግሞ አሁን እንግዲህ መርዞ እሷን ካላገባሁኝ እያለ ነው። አርጁ እሷን ካላገባሁኝ በፍጹም ሙቼ እገኛለሁኝ እያለ ህንድ ሀገር እኮ ሄደዋል አለቻት። ህንድ ሀገር ሄደዋል አረ አለቻት። ከዛ እንደገና ውሃዬ ወደ ዳጣ ክፍል ሂዳ ዳጣ አለቻት፣ አንድ ነገር መጥቶልኛል አስታወስኩኝ። ምን አለቻት። እስኪ እና ምንድን ነው እስኪ ንገረኝ ስትላት፣ ለምን እሷ በተኛችበት አናፍናትም አለቻት። ማንን? እህቴን ነው እናፍናት አለቻት ስትላት፣ አይ እንዴት ታፍኛታለሽ? እንደውም ሂጂና ይቅርታ ጠይቂያት። ለምን አብርጌድን ታፍኛታለሽ? ይቅርታ እሺ ጠይቃታለሁ። አይ አሁን ልትገሊያት ያሰብሻትን ልጅ መልሰሽ ይቅርታ ትጠይቂያለሽ? በጣም ይገርማል አለቻትና ያሳለፈችውን የልጅነቱን ህይወት ታሪክ አወራቻት። አሁን ሰው ገላለሁ የሚል ሰው እንደዚህ ተኝ አላታዳምጭኝም አለቻት። ነበይሽ ደህና ደሪ ብላ ታሪኩን ካወራቻት በኋላ ዳጣዬ ዋህን ትዘጋዋለች። አሁን እንግዲህ በመንገድ ላይ እንግዲህ እኔ ትታኛለች እያለ እንግዲህ አስፓልት ለአስፓልት ኤቢ ጨካኝ ናት። ቆይ ሰላም ጨካኝ ናት፣ ፍቅሬን አልተረዳችኝም አላቸው። እኔ ለእሷ ስል ልሙት አለ። ቆይ እሺ ምን እንበልልህ አለችው። ምጥን አንሺልኝ ስልክ እንኳን ደስ አለሽ፣ ራሴን ነው ማጠፋልሽ፣ ዛሬ ማደውይልኝ ከሆነ ራሴን ነው ማጠፋልሽ ብላችሁ ንገሯት በማለት እንግዲህ መልእክት ይልክባቸዋል። ምን ነው ወይዘሮ ማርታ ይሄን ቢሰሙና አብርጌድን ከአርጁ ጋር ቢያጋቡልን ምን አለበት? በቃ አርጁን ሰው ያድርጉትና ወደ ነበረበት ይመለስና እየሰሩ አብረው እሱ እያፈቀራት ነው። እንግዲህ እሷ አልታፈቅረውም ከሆነ ያንም እኮ ናቲም እኮ አያፈቅራትም። ስለዚህ ሁሉም በየራሳቸው ይቀናጁ እንላለን ማለት ነው። እና አሁን ሄደው ነግረዋት ነበረ ለዳጣ
ህንድ ሀገር እኮ ሄደዋል ስትላት የምን ህንድ ሀገር ነው የምትሄደው አለቻት። አልን እኮ እሱ ሌላ አርጁን ያገኘ ነው በማለት ነበር የተናገረችው። ህንድ ሀገር በውጭልኝ ውጭልኝ ውጭልኝ እያለች ነበር 10 ጊዜ የምትቀጠቅጣት። ምክንያቱም ሪከርዱን ለመስማት ጊዜ ስለሌላት ላይ ቤት ታች ቤት ሌላ ስራ ትምህርት እውነት አብርጌት ትምህርት ቤት ትሄዳለች ማለት እንግዲህ ያዳግታል። ሁልጊዜ እንግዲህ ሪከርድ ይዛ ስልክ ይዛ ወይ እናት አባቷን ነውር ለማውጣት የቤተሰቦቿን ነውር ለማውጣት ሸብረብ ስትል ነው ወደ ላይ ወደ ታይ የምናያት። አሁን እንግዲህ ዳጣና ናታል ከኔ ካንተ ጋር ከሆንኩኝ በፍጹም መፈራው ነገር የለኝም፣ አያስፈራኝም፣ ደስ ብሎኛል እያለች ደስታዋን እየገለጸችለት ትገኛለች። እሱም ካንቺ ውጭ ወደ ውጭ የለም እያሉ ደስታቸውን በጨረቃ መሀል ጨረቃን እያዩ የሰው ልጅ በምድር ላይ ብዙ ነገር ሊደርስበት የሚችል ጨረቃን የሚወዳት ምሽትን የሚጠላት ብርሃንን የሚወዳት ብርሃንን የሚጠላት ሰው እንዳለ ሁሉ እየተነጋገሩባት ነበር። ምክንያቱም በብርሃን በጨለማ ብዙ ነገሮች ስላሉ